ከይሁዳ ጋር ተያይዘው የሚነሱ ጥያቄዎችና መልሶቻቸው። ወንጌላዊው በመሸ ጊዜ ከ12ቱ ደቀ መዛሙርቱ ጋር በማዕድ ተቀመጠ ይላል። ወዮ የይሁዳ ኀፍረተ ቢስነቱ እንደምን የበዛ ነው! ምንም እንኳን ክፉ አውሬ ቢሆንም በበጎቹ መካከል ይቀመጣል፣ ከምስጢሩ ይካፈል ዘንድ ይመጣል። እንደሚያምን ሰው ከማዕዱ ይበላ ዘንድ ይዘጋጃል። ወንጌላዊው ማቴዎስ ይህን ያስረዳ ዘንድ የሆነውን ሁሉ በግልጽ ጽፎልናል። ማዕድ ይበሉ ዘንድ በተቀመጡ ጊዜ ጌታችን ኢየሱስ ክርስቶስ ተላልፎ እንደሚሰጥ እንዲሁም የይሁዳ ክፋቱ እንደምን የበዛ እንደሆነ እንደተናገረ ጽፎልናል። ደቀ መዛሙርቱ እንዳዘዛቸው ማዕዱን ካዘጋጁ በኋላ ምሽትም በሆነ ጊዜ ጌታችን ኢየሱስ ክርስቶስ ከ12ቱ ደቀ መዛሙርት ጋር በማዕድ ተቀመጠ። ሲበሉም እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጠኛል አለ። ለማዕዱ ከመቀመጣቸው በፊት እግሩን አጥቦታል። እንግዲህ አሳልፎ ለሚሰጠው ለይሁዳ እንዴት ይጠነቀቅለትና ያዝንለት እንደነበር ተመልከቱ። ምክንያቱም ሲናገር ይሁዳ አሳልፎ ይሰጠኛል ሳይሆን ከናንተ አንዱ ነውና የሚለው። ይኸውም ይሁዳ የልቡን አውቆ ሌላ ሰው ሳያውቅበት ንስሐ ይገባ ዘንድ ነው። አንዱን ይሁዳ ለማዳን ብሎም ሁሉንም አስደነገጣቸው። ከናንተ መካከል ከ12ታችሁም አንዱ የአፌን ትምህርት የእጄን ተአምራት ያደመጠና ያየ ከኔ ተለይቶ የማያውቀው ጎንበስ ብዬ እግሩን ያጠብኩለት ተስፋ መንግሥተ ሰማያትን የሰጠሁት እርሱ አሳልፎ ለሞት ለመከራ ይሰጠኛል በማለት ሁሉንም አሳዘናቸው። ያ የተቀደሰው ጉባኤ በአንዱ በይሁዳ ምክንያት በከባድ ጭንቀትና ሐዘን ውስጥ ገባ። ወንጌላዊው ዮሐንስም ደቀ መዛሙርቱ ስለማን እንደተናገረ አመንትተው እርስ በርሳቸው ተያዩ ይላል። ምንም እንኳን 11ዱ ጌታን አሳልፈው ለመስጠት ባያስቡም በይሁዳ ምክንያት እርስ በርሳቸው በኀፍረት ተጠያየቁ። ወንጌላዊው ማቴዎስ እጅግም አዝነው እያንዳንዱ ጌታ ሆይ የሚያስይዝህ እኔ እሆንን ይሉት ጀመር ይላል። ጌታችንም መልሶ ከእኔ ጋር እጁን ወደ ወጪቱ ያጠለቀ እኔን አሳልፎ የሚሰጠኝ እርሱ ነው አለ። በየትኛው ሰዓት ይሁዳ መሆኑን እንደገለጠው ታስተውሉ ዘንድ እማልዳችኋለሁ። ሁሉንም ከጭንቀታቸው ሊያላቅቃቸው በወደደ ጊዜ በፍርሃት ተንጠው ሊሞቱ በተቃረቡ ጊዜ ብዙ ጥያቄም ባነሱ ጊዜ አሳልፎ የሚሰጠው ማን እንደሆነ ተናገረ። ነገር ግን ይህን በዚህ ሰዓት መናገሩ እነርሱን ከሐዘናቸው እረፍት ለመስጠት ብቻ አይደለም። አሳልፎ የሚሰጠው ይሁዳም ከስህተቱ ይመለስ ዘንድ ጭምርም ነው እንጂ። ምክንያቱም ጌታችን እንዲህ ስሙን ሳይጠቅሰው በደፈናው ሲናገር ሰምቶ
ሊታረም አልቻለምና አይነ ልቦናውን የጋረደው ጭምብል አውልቆ እርሱ እንደሆነ ገልጦ እየነገረው ነበርና። ሁሉም በከባድ ሐዘን ተይዘው ሳለ ጌታ ሆይ እኔ እሆንን ይሉት ነበር። እርሱም መልሶ ከእኔ ጋር እጁን በወጭቱ ያጠለቀ እኔን አሳልፎ የሚሰጥ እርሱ ነው። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል። ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት፣ ያ ሰው ባልተወለደው ይሻለው ነበር አለ። አንዳንድ ሰዎች ይሁዳ እጁን ከጌታችን ጋር ያጠለቀው ለጌታ ያለውን ንቀት ለማሳየት ነው ይላሉ። እኔ ግን እንዲህ አልልም። ይልቁንም ይህን ያደረገው ጌታችን ነው እላለሁ። ይኸውም አስቀድሜ እንደተናገርኩት ይሁዳ ከስህተቱ ይመለስ ዘንድ ይቀሰቅሰው ዘንድ ነው። ተወዳጆች ሆይ እነዚህን ነገሮች እንዲሁ በቸልታ የምናልፋቸው ሊሆኑ አይገባም። ሁልጊዜ በሕሊናችን ጓዳ በልቦናችን ሰሌዳ ላይ የተቀረጹ ሊሆኑ ይገባል እንጂ። ከዚያም ቁጣ በልቡናችን መቼም ይሆን መች ስፍራን አያገኝም። አሳልፎ የሚሰጠው ይሁዳ ከመድኃኔ ዓለም ጋር ተቀምጦ ጌታም ይሁዳን በትሕትናና በየዋህት በሐዘኔታም ልብ እየተመለከተው በማዕዱ አብሮ መቀመጡን እያየ የስድብና የቁጣ መርዙን ተፍቶ የማይጥል ማን ነው? እስኪ ሰው ወዳዱ ጌታ እንዴት በትሕትና እንደሚናገር አስተውሉ። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል። ይህን ሲልም ደቀ መዛሙርቱ ጌታችን የሚቀበለው መከራ መስቀል ደካማ ሆኖ እንዳልሆነ እንዲያውቁ ነው። ዳግመኛም ይሁዳን ለማሻሻል የተነገረ ነው። የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት፣ ያ ሰው ባልተወለደ ይሻለው ነበር አለ። በዚህ ተግሳጹም የትሕትናውን የርኅራኄውን ብዛት አስተውሉ። ይህ ንግግሩ የወቀሳ አይደለምና የፍቅርና የአቅርቦት ነው እንጂ። ይኸውም ይሁዳ አስቀድሞ ምንም ስላላስተዋለ አሁንም የበለጠ እንዳያስተውል የሚያደርገውን ክፉ ነገር እንዲያስተውልና ካለበት ድንዛዜ እንዲነቃ ነው። ለዚህም ነው ይህን በሰማ ጊዜ ይሁዳ መምህር ሆይ እኔ እሆንን የሚለው። ወዮ እንደምን ያለ ስንፍና ነው! ራሱ የሚያደርገውን እያወቀ መልሶ እኔ እሆንን እያለ ይጠይቃልና። ወንጌላዊውም ይህ የይሁዳ አነጋገር ቢያስደንቀው የተናገረውን በግልጽ ጻፈልን። ሰው አፍቃሪውና ትሑቱ ጌታችንስ ምን አለው? አንተ አልህ፣ አንተ ኃጥአ፣ አንተ እርኩስ፣ አንተ የሰይጣን ማደሪያ፣ አንተ ፈሪሃ እግዚአብሔር የተለየህ ሰነፍ፣ አንተ አታላይ፣ አንተ በራስ መንገድ የምትመራ ከሃዲ፣ ይህን ስራህን ማለትም እኔን በመሸጥ በ30 ብር እንደተስማማህ ሰውረህ ደግሞ መልሰህ እኔ እሆንንህ ብለህ ትጠይቃለህን አላለውም። ምን አለ ታዲያ? አንተ አልህ። ይኸውም ትዕግስትን ሲያስተምረን ነው። ከናንተ መካከል ይሁዳ እነዚህ ነገሮች የሚደርሱበት አስቀድሞ ትንቢት የተነገረበት ከሆነ
ለምንድነው ተጠያቂ የሚሆነው? ያደረገው አስቀድሞ ስለ እርሱ የተጻፈ አይደለምን የሚል ሰው ሊኖር ይችላል። እነዚህ ትንቢቶች የተነገሩት ይሁዳ እንዲያደርጋቸው ተብሎ አይደለም። ይሁዳ ወዶና ፈቅዶ እንደሚያደርጋቸው ስለታወቀ ተጻፉ እንጂ። እንዲህ ካልሆነማ ሰይጣንም አንዳች ስህተት የለበትም ያሰኝብናል። ነገር ግን እንዲህ አይደለም። ይሁዳም ሰይጣንም ከተጠያቂነት የሚያመልጡ አይደሉም። ጌታችን የሞተው እኛም የዳነው ይሁዳ አሳልፎ ስለሰጠው አይደለምና፣ የዳነው የክፎችን ክፋት በጥበቡ ለኛ መልካም በሚያደርግ በጥበበኛው እግዚአብሔር ነው። አሁንም ይሁዳ አሳልፎ ባይሰጠው ኖሮ ሌላ ሰው አሳልፎ ይሰጠው አልነበረምን የሚል ሊኖር ይችላል። ታዲያ ይሄ ቀድሞ ከተነሳው ጥያቄ ጋር ምን ግንኙነት አለው? ክርስቶስ ይሞት ይሰቀል ዘንድ ግድ ከሆነ አሳልፎ የሚሰጠው ሰው የግድ ያስፈልጋል። አሳልፎ የሚሰጠው ሰው ደግሞ የግድ እንደ ይሁዳ መሆን ነበረበት። እንግዲህ አሳልፎ የሚሰጥ ከሌለ ይልቁንም ሁሉም ሰው መልካም ቢሆን ኖሮ ጌታ ስለኛ ባልተሰቀለ ነበርና። በፍጹም እንደ ይሁዳ አሳልፎ የሚሰጥ ባይገኝ እንኳን እንዴት ያድነን እንደነበር የሚያውቀው የጥበብ ባለቤት እርሱ እግዚአብሔር ብቻ ነው። ጥበቡ ከሕሊናት በላይ የማይመረመር ጥልቅ ነውና። ስለዚህ ማንም ቢሆን ይሁዳ ለዚህ ግብር የተፈጠረ ሰው ነው ብሎ እንዳያስብ ጌታችን ክርስቶስ የዚህን ሰው ክፋቱ በዝርዝር ተናገረ። አሁንም ከናንተ መካከል ጌታችን ኢየሱስ ክርስቶስ እንደተናገረው ለይሁዳ አለመወለድ ይሻል ከነበረ ለምን እንዳይወለድ አላደረገም? ይሁዳ ብቻም ሳይሆን ለምን ሌሎች ክፉ ሰዎች እንዲወለዱ ይፈቅዳል ብሎ የሚጠይቅ ሰው ሊኖር ይችላል። አቅሙና ችሎታው እያላቸው ከክፋታቸው መውጣት ያልተቻላቸውን ሰዎች መውቀስ ሲገባችሁ ወደውና ፈቅደው ሳይሆን በግድ ተገደው ክፋትን እንደሚያደርጉ አስባችሁ ለምን እግዚአብሔርን ለመውቀስ ትነሳላችሁ? እግዚአብሔር መልካም ሰዎች ብቻ እንዲወለዱ ቢያደርግ ኖሮ ሲኦል፣ ፍርድ፣ ወንጀለኛ መቅጫ የሚባሉት ሁሉ ባልተፈጠሩ ነበር። ስለዚህ ክፉ ሰዎች ባይወለዱ ይሻላቸው ነበር። ቢወለዱም ብዙ ሳይቆዩ መሞት ነበረባቸው ብሎ የሚቀጥል ሌላ ሰው ሊኖር ይችላል። ከሁሉም በማስቀደም የሐዋርያውን ቃል ላስታውሳችሁ እወዳለሁ። እንዲህ ያለውን፣ አንተ ሰው ሆይ ለእግዚአብሔር የምትመልስ ማነህ? ሥራ ሰሪውን ለምን እንዲህ አድርገህ ሰራኸኝ ሊለው ይችላልን? ተጨማሪ ምክንያትን የምትሹ ከሆነ ግን እንዲህ ብዬ እጨምርላችኋለሁ። መልካም ሰዎች ስለ መልካምነታቸው የሚወደሱት በእነዚህ ክፉ ሰዎች መካከል መልካም ሆነው ሲገኙ ነው። ምክንያቱም ትዕግስታቸውና ራሳቸውን መግዛታቸው ይበልጥ የሚገለጠው እንዲህ ሲሆን ነው። ከላይ የጠየቃችሁት ቢሆን ግን የድካማቸውንና የተጋድሏቸውን ዋጋ አያገኙም። ታዲያ መልካሞቹ እንዲህ አክሊል ሽልማትን ያገኙ ዘንድ እነዚያ ሊቀጡ ይገባልን?
ልትሉ ትችላላችሁ። በፍጹም የሚቀጡት ክፋትን በማድረጋቸው ብቻ ነው። ክፉዎች የሆኑት ወደዚህ ዓለም ስለመጡ አይደለምና በራሳቸው ውዴታ ነው እንጂ የሚፈረድባቸውም ለዚሁ ነው። ብዙ በጎ ምግባርን የሚያስተምሯቸው መምህራን በአጠገባቸው ሳሉ ይህን በጎነት ባለመማራቸው እንደምን ፍርድ አያመጣባቸውም ብለን እናስባለን። መልካሞቹ የሚወደሱትም ስለ ሁለት ነገር ነው። አንደኛ ስለ ራሳቸው መልካምነት፣ ሁለተኛ ከክፉዎቹ ክፋትን ባለመማራቸው። እነዚያም የሚወቀሱት ስለ ሁለት ነገር ነው። አንደኛ ስለ ራሳቸው ክፋት፣ ሁለተኛ ከመልካሞቹ መልካምነትን ሊማሩ አልወደዱምና። እስኪ ወደ ይሁዳ እንመለስ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ክፋቱን በነገረው ጊዜ ምን ነበር ያለው? መምህር ሆይ እኔ እሆንን ከመጀመሪያው አንስቶ እንዲህ ያልጠየቀውስ ስለምንድን ነው? ጌታችን ከእናንተ አንዱ ብሎ ስለተናገረና ያላወቀው መስሎት ስለነበር ነው። እንዳወቀው በግልጽ ሲነግረው ግን መልሶ ጠየቀው። ለምን? ምንም እንኳን ከክፋቱ ባይመለስም እንዲሁ ይምረኛል ብሎ አስቦ። ወዮ! እንደምን ያለ እውርነት ነው! ይሁዳ ይህን ሁሉ እንዲያደርግ ያደረገውስ ምንድን ነው? ፍቅረ ነዋይ እንዲህ ሰውን እብድ ያደርጋል፣ ያደነዝዛል፣ ምንም ፍርድ እንደሌለብን አድርጎ ያሳየናል። ከሰውነት አውርዶ እንደ ውሾች ያደርገናል። ከውሾች በባሰ መልኩም እንደ በረሃ አውሬ እንድንሆን ያደርገናል። ከውሾች በላይ ውሉደ አጋንንት እንድንሆን ያደርገናል። ይህንንም ከይሁዳ መማር እንችላለን። ጌታችን በጣም ብዙ እርዳታ ቢያደርግለትም ይሁዳ በፈቃዱ ሰይጣንን ስለሆነ አሳልፎ ሰጠው። ፍላጎታቸውን የማይገድቡ ይልቁንም ይህንንም ያንንም ላገኝ የሚሉ ስግብግብ ሰዎችም ገንዘብ እንደ ይሁዳ ያደርጋቸዋል። በመጨረሻም ባዶ እጃቸውን ያስቀራቸዋል። ከናንተ መካከል ወንጌላዊው ማቴዎስና ሌሎቹ ይሁዳ ጌታን አሳልፎ እንደሚሰጠው ከተስማሙ በኋላ ሰይጣን ገባበት ሲሉ፣ ወንጌላዊው ዮሐንስ ግን ቁራሽም ከተቀበለ በኋላ ያን ጊዜ ሰይጣን ገባበት ይላል። አይጣላምን የሚል ሊኖር ይችላል። አይጣላም። ዮሐንስም ቢሆን ከዚህ አስቀድሞ እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ ይሁዳ ልብ አሳልፎ እንዲሰጠው አሳብ ካገባ በኋላ ይላልና። ታዲያ መልሶ ቁራሽም ከተቀበለ በኋላ ያን ጊዜ ሰይጣን ገባበት ለምን አለ ካላችሁም የሰይጣን አገባቡ በቀስታ ስለሆነ ነው ብዬ እመልስላችኋለሁ። ሰይጣን አስቀድሞ በሐሳብ ይገባል፣ ቀጥሎም በገቢር፣ አስቀድሞ ብዙ ሙከራዎችን ያደርጋል። በሐሳብ በንግግር ይፈትናል። የሚፈተነው ሰው እንደሚቀበለው ዝግጁ እንደሆነ ሲያውቅም ፈጥኖ ይገባበታል። ክፉ መርዙንም እፍ ይልበታል። ሙሉ ለሙሉም ይቆጣጠረዋል። ምንም እንኳን ጌታችን ኢየሱስ ክርስቶስ ይመለስ ዘንድ ብዙ ነገር ቢያደርግለትም ይሁዳ ግን
ከክፋቱ ሊመለስ አልቻለም። ስለሆነም ጨምሮ ለዚያ ሰው ወዮለት አለው። ከድንዛዜው ይነቃ ዘንድ ባልተወለደ ይሻለው ነበር አለው። በክፉ ሥራው ያፍር ዘንድ እኔ ቁራሽ አጥቅሼ የምሰጠው እርሱ ነው አለው። ይሁዳ ግን በፍቅረ ነዋይ አይነ ልቡናው ታውሯልና ፈጽሞ ሊነቃ አልቻለም። ይኸውም አንዳንድ ሰዎች በክፉ በሽታ ተይዘው ራሳቸውን ስተው እንደምናያቸው አይነት ነው። ክፉ በሽታ እንደዚህ ያደርጋል። ክፉ ሰው እንዲህ ጌታውን እስከ መግደል ይደርሳል። ይህ ክፉ ሰው እጁን ይሰበስብ ዘንድ አይወድም። ስለ 30 ብር ብሎ በዋጋ የማይተመነውን ንጹሕ ደም አሳልፎ ይሰጣል። ይሁዳ ምንም እንኳን ፍጹም ጤናማ እጅግም መልካም ተደርጎ ቢፈጠርም በራሱ ፈቃድ ክፋቱ እጅግ የበዛች ሆነች። ምን ትሰጡኛላችሁ? እኔም አሳልፌ እሰጣችኋለሁ። ይሁዳ ሆይ እስኪ ንገረኝ፣ ክርስቶስ ያስተማረህ ይህ ነውን? በመቀነታችሁ ወርቅ ወይም ብር ወይም መህለቅ አትያዙ ብሎ ጌታ ከውስጥህ የንዋይ ፍቅርን አላራቀልህምን? ብዙ ጊዜስ ቀኝ ፊትህን ለሚመታ ግራ ፊትህን መልስለት ብሎ አላስተማረህምን? ምን ትሰጡኛላችሁ? እኔም አሳልፌ እሰጣችኋለሁ። አቤት እንደምን ያለ እብደት ነው! ጌታህን አሳልፈህ የምትሰጠው ምን አጉድሎብህ ነው? መምህርህ ምን ጥቂት ወይም ብዙ በድሎህ ነው? በአጋንንት ላይ ስልጣን ስለሰጠህ ነውን? ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትምህርት ማዳን ትችል ዘንድ ስልጣን ስለሰጠህ ነውን? ለምጻሞችን እንድታነጻ ስላደረገህ ነውን? ሙታንን እንድታስነሳ ስላደረገህ ነውን? ወይስ ሞትን ስለገደለው ነውን? እነዚህን ሁሉ ለሰጠህ መልስህ አሳልፎ መስጠት ነውን? ምን ትሰጡኛላችሁ? እኔም አሳልፌ እሰጣችኋለሁ። አቤት እብደት! አቤት ፍቅረ ነዋይ! ይሁዳ ይህን ሁሉ ክፋት እንዲያደርግ ያደረገው ፍቅረ ነዋይ ነውና። ይሁዳ የገዛ መምህሩን አሳልፎ እንዲሰጥ ያደረገው የገንዘብ መውደድ ነውና። የዚህ ክፋት ስሩ ይኸው ነው። ከዲያብሎስም በላይ የከፋው ይኸው ነው፣ የገንዘብ ፍቅር። የገንዘብ ፍቅር ልብን ያደነዝዛል። በገንዘብ ፍቅር የተያዙ ሰዎች ሁሉንም ይጠላሉ። ይሰጡት ዘንድ አይሹምና ድሃን ይጠላሉ። ይቀሙት ዘንድም ይሻሉና ባለጸጋን ይጠላሉ። ሌላውን ሰው ሲቅርና ራሳቸውን እንዲጠሉ ልባቸውን እንዲስቱ እብዶችም እንዲሆኑ ያደርጋቸዋል። ይህን ማወቅ መረዳት ትችሉ ዘንድም ይሁዳን ተመልከቱት። የጌታችን ደቀ መዝሙር የነበረውን ጌታችን በዋለበት ይውል ባደረበትም ያድር የነበረውን ከጌታችን ጋር አብሮ የበላውን ጌታችን ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትምህርት ሲያድን የተመለከተውን ከራሱ ከጌታችን የተማረውንና የተገሰጸውን ይሁዳን ተመልከቱት። የነበረውን ሁሉ መንፈሳዊ ሀብት ጸጋ ብቻ ሳይሆን
ነፍሱንም እንዲያጣ ያደረገው የገንዘብ ፍቅር ነው። ንዑድ ክቡር የሚሆን ቅዱስ ጳውሎስ ገንዘብን መውደድ የክፋት ሁሉ ስር ነው ያለውም ለዚህ ነው።